እኔ ስሜ ሁሴን አህመድ ወይንም ሁሱ እባላለሁ። የተወለድኩት ደጋን የምትባል ከተማ ነች። ይሄ ነው። ኸይር እንግዲህ ከተወለድክ በኋላ ያው መማሩ የሚጠበቅ ነው፣ ቂራአት መቅራት የሚጠበቅ ነውና የቂራአት ህይወት የት ነው ያለፈው? የትምህርት ሁኔታ ምን ይመስላል? ልጅነትህ፣ ወጣትነትህ እንዴት ነው ያለፈው? ወጣትነቴ ገና አላለፈም። አያልፍም። እሺ ቂራአት የቀራሁት እዛው የተወለድኩበት አካባቢ ደጋን ነው። እዚያው ነበር እስካሁን ድረስ ያለሁት። እስላማዊ እውቀቶችን የሰበሰብኩት በዚያው ባለሁበት ሀገር ከሸኾችም ከነሱ ነው። እንዲሁም ከውጭ መሻይኾችም ባለው በጊዜው በሶሻል ሚዲያ ከሚተላለፍ ከነሱ እውቀት ቀስሜያለሁ። አልሐምዱሊላህ። ይሄ ነው። ሸኾችን እናንሳቸው። እነማን ናቸው ያስቀሩ? ያስቀሩን ሼክ አብዱል ቃድር ይባላሉ። እሳቸው ሐዲስ ያስተማሩ ናቸው። እዛው ደጋን ማለት ነው። ሌሎችም አሉ። ቁርአን ያስቀራኝ ዩሱፍ ይባላል። እሱም አላህ ጀዛቸውን ይክፈላቸው። እነዚህ ናቸው። ስለ ዘመናዊ ትምህርት እናንሳ። የት ደርሰሃል በዘመናዊ ትምህርት? እስከ 10ኛ ክፍል ተምሬያለሁ። እስከ 10ኛ ክፍል። ኸይር። እሺ እንግዲህ አንተን የምናውቅህ ከቅርብ ጊዜ ወዲህ በቲክቶክ በሃይማኖት ንጽጽር ሙስሊሙን በመወከል ከሌሎች የሃይማኖት ተከታይ ወገኖቻችን ጋር ውይይት እያደረግ በርካቶች እስልምናን እንዲቀበሉ የእስልምናን ብርሃን እንዲያገኙ አድርገሃል። ኸይር ሁሱ፣ እንግዲህ ሰዎች ቂራአት ይቀራሉ። ከዛ በኋላ ወደ ተለያየ የህይወት ጉዞ ውስጥ ያልፋሉ። አንተ ከዛ በኋላ ወዴት ነው የሄድከው? በቀጥታ ወደ ንጽጽር ሃይማኖቱ ነው የሄድከው? በብዛት ደግሞ የገፋፋህ ምንድን ነው? የምትቀራቸው ኪታቦች ናቸው? ሜንተር የሚያደርጉ ሼኾች፣ የተለያዩ ግለሰቦች ናቸው? እንዴት ነው ይሄን ሂደት እስቲ ንገረኝ። ቂራአት ከቀራኝ በኋላ ወደ ቲክቶክ ስገባ የዛሬ 5 ዓመት ምናምን አካባቢ እንደዚህ የክርስቲያኑን ህዝብ አግኝተህ ታስተምራለህ የሚለውን ነገር አላሰብኩትም ነበር። ዝም ብሎ ማንኛውም ሰው ዝም ብሎ ለአላረል ጊዜ ለማሳለፍ እንደሚጠቀምበት እንደዚያ ዝም ብዬ ሳየው መጀመሪያ ላይ ጥሩ አይደለም። እንትን ያጠፋሁት እንትኑን ማለት ነው። ቲክቶክህን አካውንትህን አጠፋሁት። ከዚያ የሚቀጥለው በሌላ ጊዜ አሁንም ዝም ብዬ ያነሳውኝና ወረድኩት። በዚህ ጊዜ በሁሉም የእምነት ተከታይ እንዳለ የሚገኝበት ስፍራ መሆኑን አየሁ። ለምን ይሄን ነገር ለዳዕዋ አልጠቀምበትም የሚለው ሀሳብ መጣልን። ከዚያም ዳዕዋ ጀመርኩበት። ከዚያ የዛሬ ቢያንስ 5 ዓመት ምናምን አካባቢ ሆኗል። እስካሁን ድረስ አልሐምዱሊላህ ከ5000 በላይ ሰዎች እስልምና ተቀብለዋል። ጥሩ ህዝብን የምታገኝበት ሚዲያ ነው እና በዚህ ላይ እስካሁን ድረስ እንዳልኳቸው ከ5000 በላይ ሰዎች እስልምና ተቀብለውበታል። በተጨባጭ ይሄ የተረጋገጠ ነው። ስንት ሰው? ከ5000 በላይ ይሆናሉ። በጣም ብዙዎች ናቸው። በቀን ቢያንስ በረመዳን ላይ እስከ 12 ሰው በቀን በአንድ ቀን ብቻ እንደዛ የሚሰልሙበት ሁሉ ጊዜ ነበር። የሚሰልሙትን በየጊዜው ፌስቡክ ላይ እናስቀምጣቸዋለን፣ ምን ያክል ሰው እንደሰለመ ምናምን። ዝቅተኛ እስከ 2 እስከ 1 ምናምን ይሰልማል። ከፍተኛ እስከ 12 በቀን ማለት ነው። እንደዛ ይሰልማል። አልሐምዱሊላህ። ብዙ ጊዜ ይሄ የሃይማኖት የንጽጽር ስራ ብዙ ሰዎች የሚተቹት በተለይ በዚህ ዘርፍ ላይ የተሰማሩት ከሃይማኖት ከስርዓት ይልቅ ልቅነት እና ያልተገባ ድርጊት ስነ ምግባር ይታያል በግንኙነት ወቅት በመወያየት። አንተ ጋር ግን በጣም በጥሩ ስነ ምግባር እስልምናውንም ሙስሊሙ ማህበረሰብንም እንደሚያኮራ እምነቱን ደግሞ በሚተገብር ሁኔታ ነው በዚህ መንገድ እንደምትሄድ እንሰማለን። እውነት ነው? ከተከታዮች ጋር ስትወያይ በጥሩ ስነ ምግባር ነው በአደብ ነው? ይሄ ምን ያህል እውነት ነው? አዎ አልሐምዱሊላህ። ዳዕዋ እስከሆነ ድረስ ዳዕዋ የሚያደርግ ሰው ሊላበሳቸው የሚገቡ ባህሪያቶችን አላህ ሱብሓነሁ ወተዓላ በቁርአን ላይ አስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስቀምጠዋል። እንግዲህ ክርስቲያኖች ብዙ አይነት ናቸው። ሲመጡ ጊዜ ወደ እኔ እረዳቸዋለሁ። ብዙ አይነት ናቸው።
አንደኛ ተሳዳቢዎች አሉ፣ ዘላፊዎች አሉ። ያው የነገሯቸውን የጫኗቸውን መጥተው የሚያራግፉ አሉ። ሁሉንም የምናስተናግድበት መንገድ የተለያየ መሆን አለበት። አንድ ዶክተር ወደሱ ታማሚዎች በሚመጡ ጊዜ አንድ አይነት መርፌ አይደለም የሚሰጣቸው፣ አንድ አይነት ከይና አይደለም የሚሰጣቸው፣ የተለያየ ነው። ስለዚህ ያ ዶክተር ያንን መጀመሪያ ያለበትን ህመም ማጥናት አለበት፣ ያነባዋል መጀመሪያ። ከዛልክ ልክ እንዲሁ ወደ አንተ የሚመጡትን ቀድመህ ረጋ ብዬ የማዳምጣቸውም ለዚህ ነው። ቃል በቃል በዛም ታላክፋቸው የምትመልስ ከሆነ ጅምር አልተረዳቸውም ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ከአዲያኖች መጥተው ሲጠይቁ ጸጥ ብለው ያዳምጧቸዋል። خلصت ላቸዋል። መጨረሻ ላይ አሁን ጨረስክ ይሏቸዋል። እኔም ዛሬ ይህን ቃል ለሁሉም የሚያስተምር ሰው እመክራለሁ። ይጨርስ ሰው ያለውን በቃ ብቻ አላህና መልክተኛው እንዳይሰድብ ጥያቄህን በስነ ስርዓት አቅርብ ትላለህ። ቢአደብ ወኢህቲራም አላህ እንዲህ ላድርገው ሙሐመድ እንዲህ ላድርግ የዛኔ ታስቆመዋለህ። ታላርና ጥያቄ ከሆነ እስኪ የሚጠይቀው የሰማውን ነው ይሄ ሰውዬ የሚያወራው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ትችት ሊሆን ይችላል። ታስጨርሰውና ከዚያ በኋላ መልሰን ትጀምራለህ። እና ልገልጽ እንደሞከርኩት የመጀመሪያዎቹ ተሳዳቢ አይነቶች ናቸው። እነዚህን ተሳዳቢዎቹን በመሳደብ አትመልሳቸው፣ በመልካም ነው የምትመልሳቸው። አላህ በቁርአን ላይ ወላ ተስተዊል ሐሰነቱ ወላ ሰይአ ኢድፈዕ ቢለቲ ሂየ አሕሰን ይላል። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም። መጥፎን ጸባይ በጥሩ ጸባይ መልሱት ይላል። እናታችን አይሻ ረዲየላሁ ዐንሃ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስትናገር ምን አለች? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን ይቅር ይሉ ነበር፣ ያልፉ ነበር፣ ይምሩ ነበር አለች። በዚህ መልኩ ነው እንዲህ ላድርግህ ብሎ የሰደበን ሰው መመለስ የለብንም። ነቢያቶች የራሳቸው የግል ጉዳያቸው በሚሰደቡ ጊዜ ዞር ብላ አይመልሱም። አላህና መልእክተኛው ህግጋታቸው ሲጣስ የዛኔ ይቆጣሉ። ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የንተቂሙ ሊነፍሲህ ኢነማ ኢዘን ቱሂከት ሑሩማቱላሂ ዐዘ ወጀል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ስለ ነፍሳቸው ተበቅለው አያውቁም፣ አይመልሱም ነበር። ነገር ግን የአላህ ህግና ስርዓት በሚጣስ ጊዜ የዛኔ ይቆጣሉ። ለምን ልጃቸው አትሆኑ? ወይም ወላሂ ለው ሰረቀት ፋጢማ ብንት ሙሐመድ ለቀጠዕቱ የደሃ ያሉት አረንት እና ከዚህ አንጻር አላህና መልእክተኛውን እስካልተሳደቡ ድረስ ጥያቄያቸውን በስነ ስርዓት ያቅርቡ። የዛኔ ቀስ ብለህ ትመልስላቸዋል። አሁን ባለው ሁኔታ ለውጥ አምጥተናል ብለህ ታስባለህ? በተጨባጭ የሚታይ ተጽዕኖና ለውጥ ፈጥረሃል? በጣም 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 ደስ የሚል እንዴት ይገለጻል? ትልቁ ደስታ ሰዎች ወደ ኢስላም ሲገቡ ሲጠይቁና እውነትን ሲረዱ ወዲያው ኢስላምን ሲቀበሉ ይሄ ነው እዚህ ዓለም ላይ ትልቁ ደስታ። እዚህ ዓለም ትልቁ ጸጋ ይሄ ነው። አላህ በቁርአን ላይ ተናግሯል። ሱረቱ ነስር ላይ ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊር ኢነሁ ካነ ተዋባ ይላል። ኢዛ ጃአ ነስሩላህ የአላህ እርዳታ በመጣ ጊዜ ወልፈትሕ እንዲሁም የአላህ ስብሓነ ወተዓላ መክፈትን በመጣ ጊዜ ካለ በኋላ ትልቁን ጸጋ ገለጸ። ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ሰዎችም በጀማዓ እየሆኑ ወደ አላህ ዲን በሚገቡ ጊዜ ይሄን በምታይ ጊዜ ነው። ፈሰቢሕ ቢሐምዲ ረቢከ ወስተግፊር ኢነሁ ካነ ተዋባ ይላል። ይህን ትልቅ ጸጋ አላህ ይገልጸዋል። ሰዎች ወደ አላህ ዲን ሲመለሱ ያለው ደስታ በጣም የተለየ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ትልቁ ጸጋ ሰዎች ወደ ኢስላም መመለሳቸው እንደሆነ ገልጸዋል። ሊአን የህዲየ አላሁ ቢከ ረጁለን ዋሒዳ ኸይሩን ለከ ሚን ሑምሪ ነዓም አሉ። አላህ በአንተ ምክንያት አንድን ሰው ወደ ቅኑ መንገድ ቢመራ ከቀይ ግመል የበለጠ ነው ብለው ተናገሩ። ቀይ ግመል ያሉት በጊዜው ያለው ትልቅ ተብሎ የሚታየው ምሳሌ የሚሰጡት በዚያ ባለው ጊዜ ነው እና በጣም ትልቅ ለውጥ አለ፣ ደስ የሚል ለውጥ አለ። ወደፊት ደግሞ ከዚህ በጣም የተሻለና የበለጠ ይኖራል ብዬ በአላህ ላይ ተስፋ አደርጋለሁ። ኢየሱስ ሙታንን አስነስቷልና አምላክ ነው ብለው የሚገልጹት ሲያስነሳ የነበረው በአምላኩ ፈቃድ እንደሆነ በቁርአን ላይ ነግሮናል። እስኪ መጽሐፉስ ላይ ሙሉ አውዱን ልመልከተው። ይሄ ነገር ለመሆኑ እዛ አለ ብለን ስናይ ሙሉ አለ። ኢየሱስ ክርስቶስ ካስነሳቸው መካከል አልዓዛር የሚባል ሰው ነበር መጽሐፍ ቅዱስ ላይ። ይሄን ሊያስነሳ ባለ ጊዜ አልዓዛር እህት አለች። ከመጀመሪያ ከአውዱ ላይ ስንነሳ ማርታ የምትባል እህት አለችው። ማርታ የምትባለዋ ወንድሜ ሞቶብኛል ብላ እያለቀሰች ወደ ኢየሱስ ጋር ትመጣለች። ከዚያም በኋላ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበር፣ እግዚአብሔርን የምትለምነውን እንደሚሰማ አውቃለሁና አለችው።
አምላኩን ለምኖ እንደሚያስደርግ ይታወቅ ነበር፣ ያውቃሉ ህዝቦች። አንተ በራስህ ታስነሳው ነበር አይደለም ያሉት። ስለዚህ በቁርአን ላይ አላህ ሱብሓነሁ ወተዓላ ስለ ሐዋርያቶችና ስለ ዒሳ ሲናገር إذ قالت الحواريون يا عيسى هل يستطيع ربك أن ينزل علينا مائدة من السماء ይሉታል። ጌታህ አላህ ከሰማይ ምግብ የያዘችን ማዕድ ሊያወርድልን ይችላልን ብለው ጠየቁት። ጌታህ አላህ አየህ የሚያደርገው አምላክ እንደሆነ ነግሮናል። አሁንም እዚያው ጋር ሄደን እስኪ እነዚህን ተአምራቶች ሙታን ማስነሳትን ጨምሮ ማንን ነበር ሲያስደርግ የነበረው ኢየሱስ? አምላክ እግዚአብሔርን ብትለምነው እንደሚሰማው እናውቃለንና አለችው። ወረድ ብሎ እዚያው ደግሞ አልዓዛርን ሲያስነሳ ጊዜ አምላኩን ሲያመሰግን እናየዋለን። ወደ ሰማይ ቀጥ ብሎ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ፣ ይሄንም ከዚህ ሁሉ ህዝብ ፊት መልእክት አንተ እንደላከኝ እንዲያውቁ ዘንድ እናገራለሁ እያለ ይናገራል። አሁን ሶስት ነገራቶችን ተናገረ። ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። ስለሰማኸኝ የሚለው ከላይ ብትለምነው ያለችውን እንወስዳለን። ስለዚህ ለምኖ እንዳስደረገ ያሳየናል። በራሱ አላስነሳውም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴን ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። ስለዚህ ስለሰማኸኝ አመሰግንሃለሁኝ አለ። ይወታል። ሌላኛው እዚያው ቀጥሎ ምን አለ? ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይህ መሰል ተአምራቶችንም ሲያደርግ ጊዜ አምላኩን እየለመነ እሱ እየሰማው እያደረገለት እንደሆነ ይገልጽልናል። ይሄ ቃሉ ከአምላኩ በሚመጣ ፈቃድ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ የራሱ ተማሪ ምን ይላል? አምላክ በኢየሱስ በኩል ድንቅና ተአምርን አደረገ ይላል። አድራጊው አምላክ ነው፣ በመሲሁ በኩል ያደርጋል። ልክ በሙሴ በኩል ባህርን ሲከፍል እንደነበር አምላክ በመሲሁ በኩል ሙታንን አስነሳ። እነዚያው ላይ በጣም የሚገርመው ነገር ምን ይላል? አላህ በቁርአን ላይ መሲሁ ተአምራትን ከሰራ በኋላ ያስተላለፈው መልእክት እንዳለ ይነግረናል። ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ከተአምራቱ በስተጀርባ ትልቁ ዓላማ ይሄን መልእክት እንድትሰሙ ነው። ነቢያቶች ብለው የሆነ አስጨብጭበው ለመሄድ አይደለም፣ ሙታንን አስነሳው። ትልቅ ዓላማ አለው ሙታን አይደለ? ስለዚህ ዓላማው ምን ነበር? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። የእኔም የእናንተም ጌታ እርሱ አንድ አላህ ነው፣ እርሱን በብቸኝነት ተገዙት፣ እኔም የእርሱ መልእክተኛ ነኝ የሚለውን ነብይነቴን ያረጋግጥልኛል። ይሄ ተአምር ነው እንጂ የመለኮት ባህሪ እንዳለኝ የሚያረጋግጥ ነው አይደለም። እነሱ እንደተረዱት እዚያው ላይ አልዓዛር እንዳስነሳ ምን አለ? ይሄንን ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው። አየህ፣ የመለኮት ባህሪ እንዳለኝ ያውቁ ዘንድ አይደለም ያለው። አንተ እንደላከኝ ሲል የመልእክተኛነቱ ማረጋገጫ እንጂ ሌላ አይደለም። ይሄ ተአምር እዚሁ ላይ በተያያዥነት እናንሳው። በተለያየ ጊዜ ከተለያዩ የሃይማኖት ተከታይ ወገኖች በተለይ ከመምህራኑ ቁርአንን እናውቃለን፣ ሐዲስን እናውቃለን፣ በአረብኛ ቋንቋ እንራቀቃለን የሚሉ ወንድሞቻችንን እንመለከታለን። እውነት ቁርአንን ያውቁታል? እውነት የአረብኛ ቋንቋ እውቀት አላቸው? አረጋግጣችኋል? እዚሁ ስራ ላይ ስላላችሁ አያውቁትም። ያው አረበኛ አያውቁ። ለዚህ ነው አረበኛው አምጡትና እናንብበው ስንላቸው ጊዜ ይህን አለማወቃቸውን ራሳቸው ናቸው የተናገሩት። አለማወቃቸውን ለመደበቅ በአረበኛ አትደበቁ ሙስሊሞች ይሉናል። መደበቅ አይደለም እውቀት ነው። እኔ የተወረደልኝን ቃል በወረደልኝ ቋንቋ አውቀዋለሁኝ፣ አነባዋለሁኝ። እዚያ ጋር ግን የተወረደ ነቢያቶቻችን ተናግረውታል ብለው በሚሉትን ቋንቋ ዕብራይስጡን አያውቁትም። አላህ ከስንት እንደሚያውቁ ሊሆን ይችላል። እነዚህ ጥሩ ቦታ ላይ ያሉት የሚያውቁ ልጆች አይደለም። ስለዚህ አሉባልታ ነው ሊባል ይችላል፣ ወይም ፈጠራ ነው ሊባል ይችላል። አሁን በሶሻል ሚዲያ በስፋት የምናያቸው ነገሮች አረብኛን ቋንቋን ከማወቅ ሐዲስን ቁርአንን ከማወቅ አንጻር እየተባሉ የሚነዙ ነገሮች ምንም ከአረበኛውን እንደማያውቁት ራሳቸው ይመሰክራሉ፣ ያውቃሉ። እሱ አረበኛውን አያውቁት። ቁርአን ያውቃሉ እንትን ነው። እሱንም አውቀውት አይደለም። እኔ ብዙ ጊዜ ተናግሬ ያለሁ ሐዲስስ ቁርአንንም ሐዲስንም አያውቁትም። ተናገራ እፊቴኑና እንደዚህ አይነቶችን ትችቶች እስኪ ተቹን አቅርቤ ያለሁ ለማንኛውም ከቄሶችም ከዲያቆናቶች ከሁላቸውም ማለት ነው። ማንኛውም ጥያቄ አይደለም፣ ችግር የለውም። ማጠይቁንሽ ትችት ኑና ኢስላምን ተቹ የምትተቹ ካለ ታላርን ይሄን እሺ። አሁን የምኖረው ዱባይ ነው። ቤተሰቦች ያሉት ደጋ የምትባል ሀገር ነው። ሌላው ነገር ትዳር ወደፊት የማስብበት ይሆናል ኢንሻአላህ። ቲክቶክ በራሱ የሚከፍል ነገር የለም። ሰዎች የሚከታተሉ ሰዎች ጊፍት የሚሰጡ ነገር ምናምን አለ፣ ያ አለ።
እንዲ ጌም ከፍቼ መጫወት ምናምን እሱን ሳይሆን ለዳዋ ነው የምጠቀምበት። ቋሚ ስራ የራሴ ስራ አለ። ምን አይነት ስራ ልትነግረን ትችላለህ? የራሴ ስራ ኢማምነት ነው። ምን ኢማምነት ማሰገድ። ማሻአላህ። ኢማም የት መስጂድ ነው? ዱባይ መስጂድ አህመድ መሐመድ አልሞላ የሚባል መስጂድ አለ። ዱባይ ከተማ ማሪና እዛ ነው እና በዚያ ነው የምተዳደረው። ቤተሰቦች